የዱር ድርሳን ቢዘረጋ የገድል ማዕቱን ቢያንጋጋ የጀብዱ ውሎውን ቢያወጋ የቆለኛውን ጀግና ያህል በትግል የከረመ አንበሳ ከቶ አያገኝም። የወንዶች ዘመን በ10 በተቀጨበት ዓለም እሱ 19 ዓመታትን ዘልቋል። ዘመን ተሻጋሪው ንጉሥ እንደ አውሮፓውያን አቆጣጠር በ2004 ኬንያ አምቦሴሊ ብሔራዊ ፓርክ ውስጥ ነው ከአንድ ወንድሙ ጋር ወደ ዓለም የመጣው። የብሔራዊ ፓርኩ አስጎብኚዎች ታሪኩን በመሪነት የምናነሳውን አንበሳ ሉንኪቶ ሲሉ ሰየሙት። ታሪኩን በረዳትነት የምናወሳውን አንበሳ ደግሞ አምቦጋ ብለው ጠሩት። ወንድማማቾቹ ገና ከእናቶቻቸው ጥላ ስር ሆነው የታላቅነትን እርካብ ሳይሳፈሩ ታላቅነትን ያንጸባርቁ ነበር። ክንዳቸውን በማያሰልስ ልፊያ ሲያተቡ ቀኑን ጀምረው ይጨርሱታል። ነገ ከጠላት አከርካሪ ስር የሚቀበር ጥርሳቸውን አጥንት ላይ ያፋጩ ይስሉታል። ጥፍራቸውን ዛፍ እየሸነታተሩ ይሞርዱታል። ሉንኪቶ በኩዮቹ ላይ የበላይነትን የሚያሳይ መሸነፍን የማይወድ ራቅ ብሎ የመሄድ አመል ያለው ደፋር ቢጤ ነው። በአንጻሩ ወንድሙ አምቦጋ ደግሞ እርምጃዎቹ የተወሰኑ ተጠራጣሪነት የሚያበዛ ቁጥብ ደቦል ነው። ጊዜው ይሮጣል። መንጋ ውስጥ ድክ ድክ ይሉ የነበሩት ወንድማማቾች ጎምለል ማለት አመጡ። 2 ዓመት አለፋቸው። ውጡ ተባሉ፣ ወጡ። ደምና አጥንት የሚጠይቀውን ዱር ባዶ እጃቸውን ሊጋፈጡ እንደወጡ ሕይወት ቸገራቸው። የሚያውቁት አደን ተደናገራቸው። የሞተም ሲገኝ ከጅብ ጋር አንቧጓሩ ነው። እየየም ሲደላ ነውና በተራ በሆድ ፍልሚያ ገጥሞ የንጉሳን አንበሶችን መንጋ መማረክ ጨርሶ አይታሰብም። ብዙ ክረምት መጣ፣ ብዙ በጋ ሄደ። ወንድማማቾቹ ያንበሳነትን ወግ ሳያዩ አንቦሴሊን እንደ ሸማኔ መወርወሪያ ከግራ ቀኝ እየተወነጨፉ ቢመላለሱበትም ለእነሱም ይሁን ቦታ ኬት መጥቶ መቼም ጠላትን ከልብ እኩል ክንድን የሚያደባየው ሉንኪቶና አንቦጋ ወደረኛን የሚያስደገድግ ደፋር ልብ ሳያጡ የንግስናውን መንገድ ያረዘመባቸው እግረ ቀጫጭን ኮስማና ፍጡር መሆናቸው ሳይሆን አይቀርም። ሁለቱም አይን ውስጥ ዘልቆ የሚገባ ፈርጣማ ቁመና የላቸውም። በዘላንነት ሰነበቱ። ብዙ ተንከራተቱ። ምንም እንኳን ሕይወታቸው ከድሎት የተጣላ ቢሆንም በመዋደድ የጸና አንድነታቸው ግን ከዚህ በላይ ምን አለ የሚያሰኝ ነው። በመካከላቸው ንፋስ አያልፍም። አንዱ ለአንዱ በታላቅ ፍቅር መስዋዕት ለመሆን ዝግጁ ነው። አንዱ ለአንዱ ነው፣ አንዱም አንዱ ነው። በመጨረሻም የለፋ የልፋቱን ዋጋ ሳያገኝ አይቀርምና ሉንኪቶና አምቦጋ ከዘመናት ትግል በኋላ የአምቦሴሊን እምብርት የሚገዛውን ንጉሥ አንበሳ በከባድ ውጊያ ክንዱን አንተርሰው በመንጋው ላይ ነገሱ። በመረጃ ምንጮች መሳከር ሳቢያ ወደ ንግስና የመጡበትን ዓመት እንዲህ ነው ብለን ማስረገጥ ባንችልም በ2010 ወይንም በ2011 መሆኑ ግን አያወላውልም። ሉንኪቶና አምቦጋ በመንጋው ላይ ተደላደሉ። በርካታ ወንድ ታጋይና ሴት አዳኞችንም ከመንጋው ፈሩ። ስምን መልአክ ያወጣዋል እንዲሉ ሉንኪቶ የቤተሰቡ ካስማ ነበር። ሉንኪቶ የሚለው መጠሪያ ከማሳይ ቋንቋ ሲመለስ ጠባቂ የሚል ትርጉም ይሰጣል። አምቦሴሊ ብሔራዊ ፓርክ ዙሪያውን በአርብቶ አደሮች መንደር እንደመከበቡ በእንስሳቱና በሰዎች መካከል ግጭት በየጊዜው ይነሳል። የአርጉም አንበሳ ነው ከብቴን የበላብኝ፣ እሱማ የለመደ ነው። እንዲያ ያሉ መሰል ወቀሳዎች ከማሳይ አርብቶ አደሮች ሰርክ ይነሳሉ። ዘይገርም በሚያስብል ሁኔታ ግን ሉንኪቶና አምቦጋ በሚጎራበቷቸው መንደርተኞች ዘንድ መልካም አደበኞች እየተባሉ መሞካሸታቸው ነው። ስማቸው ከስነ ስርዓት ጋር ተያይዞ መነሳት የጀመረው ከንግስናቸው በፊት ገና በዘላንነት መስክ ላይ መዳከር እንደጀመሩ ሰሞን ነው። በረት ስለማይጥሱ በአርብቶ አደሩ ዘንድ አመለሸጋ ይባሉ እንጂ እነሱን መሳይ ተቀናቃኝ ላይ የጋመ ረመጥ ናቸው። ማን ጀግና ነው ድንበራቸውን የሚተላለፍ? ወንድማማቾቹ ንግስናቸውን ለመጋፋት የሚነሱ ተቀናቃኞችን ሲያመች ቆዳቸውን ሳያመች ቆሌያቸውን እየገፈፉ ዘመናትን አለፉ። በነሐሴ 2017 አንድ ቀን የሉንኪቶ ወንድም አምቦጋ በገዛ ግዛታቸው ከራሳቸው እንስት ጀርባ ላይ ግዙፍ አንበሳ ተሳፍሮ ተመለከተ። አምቦጋ በጊዜው ከጎኑ ተለይቶ የነበረውን ወንድሙን ለተገና አልጠራም። ሰርጎ ገቡ ላይ ሲወረወርበት ሳተናው አምቦጋ እሱን የታዳጊ ያህል በመጠን የሚያሳንሰውን አንበሳ ክንዱ እስኪዝል ታገለው። ሉንኪቶ ከጠላት ጋር የሚቧጨቀውን በሞት ሽረት ትግል ውስጥ ያለውን የወንድሙን ማጓራት ከርቀት ሰማ።
እግሮቹን እያከታተለ ዱብ ዱብ እያለ ከየት ሀገር ተነስቶ ወደ ወንድሙ ገሰገሰ። ታዲያ ምን ሊፈይድ ሉንኪቶ ከስፍራው ሲደርስ የእናቱ ልጅ የነፍሱ መንታ የነፍሱ አለኝታ አምቦጋ ላይ ይነሳ ወድቆ ነበር። ጠላት ገሎ ይፎከራል። መሬት የምንጊዜውንም አስከፊ ፍልሚያ ለማስተናገድ መድረኩን አቀናች። የሉንኪቶ ቁጣ በተጋጣሚው ላይ ነደደ። የወንድሙን ገዳይ ያን ክፉ ባላንጣ ሊወጋው ሲቃጣ እሱን መሳይ ጀግና ከወዴት ሊመጣ ገባ እያሶመሶመ። ገዳይና ደመላሽ እየተፈናጠሩ ተላተሙ። አቧራው በነነ። ኮሳሳው ሉንኪቶ ግዙፉን አንበሳ ጨምድዶ አወረደው። ከዛም ከበላዩ ላይ እንደ በረሃ እባብ እየተጥመዘመዘ ደመኛውን ገልብጦ ይጠዘጥዘው ገባ። እንደ ደጋገብስ እንዲያኮስሶ ያስቆረጥማል ጠላቱን ኮሶ ብሎ አይነ ስውሩ ገጣሚ ከአድዋ ዘማቾች ለአንዱ ጀግና ሲቀኝለት ሉንኪቶን በምናቡ እያለመ ይሆን እንዴ? ምን ኃይልን የተሰጠው ሉንኪቶ! ባላንጣው የለበሰውን የሉንኪቶን ክንድ ፈልቅቆ አየር ላይ የሚወራጩ እግሮቹን አስተባብሮ ለመቆም ረጅም ደቂቃዎችን ወስዶበታል። ጠላትም አንበሳ አይደል መች ይበገራል። የሉንኪቶን ጥርሶች አላቆ እንደምንም ከቆመ በኋላ በተራው ሉንኪቶን ከመሬት ደባለቀው። የሁለቱም ፊት እየቀላ መጣ በደም እየተለወሰ። ሁለቱም ስልታቸውን እየቀያየሩ ተተጋተጉ። አንዱን ማሰናበት ብቻ ነው ፍላጎቱ። ፍልሚያው ሳያባራ ቀጠለ። ሁለቱም መፋለም እስከማይችሉበት ደረጃ እስኪደርሱ ድረስ በብርቱ ተፋለሙ። በመጨረሻም ክንዳቸው የዛለው አንበሶች ፍልሚያውን ጋባ አድርገው እንደተፋጠጡ የሉንኪቶ ጠላት በበቃኝ ተረቶ ወደ መጣበት ሸሸ። ሉንኪቶ የወንድሙን ገዳይ ነፍስ መንጠቅ ባይችልም ማን እንደሆነ ግን ከስር መሰረቱ አሳይቶታል። ዳግመኛ አይደፍረውም። ሉንኪቶ እዚህ ጋር ከሞት ጋር እስክስታ ሲወርድ የ13 ዓመት የዕድሜ ካብ ደርድሮ እንደሆነ ይታወቅ። ሉንኪቶ ከወንድሙ ሞት በኋላ ከመንጋው ተነጥሎ በገለልተኝነት ውስጥ መዘውተርን አበዛ። ቀናት እየተበጣጠሱ ረገፉ። ሉንኪቶ ላይ እርጅና ከተተ። አካሉ ሰነፈ፣ ጃጀ ገረጀፈ። ቀድሞውንም ብዙ ግርማ ያልነበረው አንበሳ በዕድሜ ተጠብሶ ፈጽሞ ጅብ መሰለ። ሲርበው ከመንጋው ጋር ተጋፍቶ ይቀማምሳል። አልፎ አልፎም ከመንጋው ሴቶች ጋር ሲገናኝ ይታያል። በእርጅና ሙዳይ ውስጥ ቢሆንም ለማንም አይበገርም። ለየትኛውም ፍልሚያ አሁንም ዝግጁ ነው። ራሱን በብቸኝነት ቢጠምድም ሆዱን ሞልቶ የሚያድረው ግን በመንጋው ችሮታ ነው። ከብቸኝነት ማዶ ከዛ ከራሱ ዓለም ሲመለስ ቤተሰቦቹን የሚያጣበት ጊዜ ብዙ ነው። ታዲያ በእድሜ ትብታብ እግሩን ተይዞ ከአደም ቢሰናከል ሉንኪቶ አባ መላስ አጥማጅ ሆኖ አረፈው። መጠጥ ካለ ኮሬ ውስጥ ገብቶ አሳያደኔ በላ ጀመር። ለዚህም ነው መሰል ብዙ ጊዜ ከውሃ ዳር ተቀምጦ ሲቆዝም የሚታየው። ሽማግሌው ንጉስ ሉንኪቶ የመጨረሻ ዘመኑን እንደደረሰ የገዛ ልጁ ከመንጋው ተነጥሎ በእድሜ ገፋ አባቱን ሊጦሮ ይመጣል። በእድሜ ፀሐይ ግባቱ ላይ የሚገኝ አባቱን ሊረዳ አባቴ ብሎ የመጣው ልጅ ራሱ የ13 ዓመት የእድሜ ባለጸጋ ነው። ሌላኛው ወንድ ልጁም እንዲሁ አባቱን ወደ ራሱ መንጋ መልሶ ትኩስ ስጋ እንዲበላና ማዕድ ላይም ሌሎች እንዳይጋፉት ዘብ ሲቆምለት ታይቷል። ሉንኪቶ በልጅ ተባርኳል። ከወንድሙ ሞት በኋላ ብዙ አንበሶች የማይደርሱትን እድሜ 13ን ሲደርስ አድናቂዎቹን ያስጨንቅ የነበረው ጉዳይ መቼ ይሆን የሚወድቀው የሚለው ነበር። 13 ፍጻሜው ነው ሲባል በአምላክ ቸርነት 14ን ገባ። 15ም ሆነ 16ና 17ንም ዘባኑ አለፋቸው። 18ቱንም ያዘ። 19ኛ ዓመቱም ተከበረለት። የአምቦሴሊው ድምቀት ሽማግሌው ንጉስ እንጂ ሌላ አልነበረም። ሉንኪቶን ለመዘየር ከየዓለም ዳርቻው ከየባህር ማዶ አያሌ ጎብኚዎች ወደ ፓርኩ ይተማሉ። ንጉሱን በአይነ ስጋ ለማየት ያልታደሉትም በማህበራዊ ትስስር ገጾች ላይ የንጉሳቸውን ሁኔታ ቀን በቀን ከመከታተል ቦዝነው አያውቁም። ታዲያስ ጀግናው እንዴት አለ? ጤናውስ እንዴት ነው? ጀግናው በቸር አለ፣ ባያሌው ደህና ነው። መጠይቁና መልሱ ይቀጥላል። አሁንም በህይወት አለ አለ አሁንስ አለ አሁንስ አሁንም አለ አሁንስ አሁን ተገደለ። መርዶ ነው ለወዳጆቹ። እንዲህ ነበር የሆነው። በቀጠናው ላለፉት ተከታታይ ዓመታት በበቂ ሁኔታ ዝናብ ባለመዝነቡ 2023 እንደ ጠባ ድርቁ ተቀጣጥሎ ፍጥረት ዓለሙን ይፈጀው ጀመር። አራዊቱ በሙሉ ተሰደዱ። ሉንኪቶ አሳ የሚይዝበትም ኩሬ ክው ብሎ ደረቀ። የሽማግሌው ህይወት እጅግ እየከፋ መጣ። አካሉ ሰለለ፣ አንጀቱ ታጠፈ፣ መንቀሳቀስ ተሳነው። ታዲያ ረሃብ ቢጠናበት የማይታማበትን ከብት አደና ሊከውን በሌሊት ከብሔራዊ ፓርክ ወጥቶ ኦልኬሉኒየት ወደ ተባለ ማሳዮች መንደር አቀና።
ቀንቶት ከብት ጣለ። የከብቶቻቸውን የመረበሽ ዋይታ የሰሙት አርብቶ አደሮች ጦራቸውን እያነሱ ወደ ስፍራው በረሩ። አንበሳውን ከመጨረሻው ራት ጋር አገኙት። የጦር ማዕት አወረዱበት። ጦሮቹ በዕድሜ ላመ ቆዳውን እየቀዳደዱ ገቡ። እርጅናን እንዳላሸነፈ አንበሳው በሰው ተሸነፈ። የብሔራዊ ፓርኩ ኃላፊዎች ከወራት በፊት 19ኛ ዓመቱን አከበርንለት ሲሉ ቀሪ ዘመኑንም እንደሚጠብቁት ቃል ገብተው ነበር። ቃላቸውን በልተው አስበሉት። ኬንያ ውስጥ ከማሳዮስ ካርፌስ ቀጥሎ በዘመኑ ታዋቂው አንበሳ ኤምቦሴሊው ሉንኪቶ ነበር። ለሀገሪቱ ያስገባው የውጭ ምንዛሪ ይህ ነው አይባልም። የኢኮኖሚ ዋልታ ነበር። ለአገልግሎቱ ውለታው ይህ ሆነ። ሉንኪቶ በግንቦት 10 2023 ሲገደል የ19 ዓመት የዕድሜ ባለጸጋ ነበር። በአፍሪካ ዱር ውስጥ የሱን ዕድሜ ቀረበ አንድም አንበሳ የለም። ሞት የሁሉ ጣበጣርም በጦርም ይመጣል። ግን እኛን የቆጨን ሉንኪቶ ረጅም ዓመት በሕይወት የቆየበትን ሚስጥር ሳያካፍለን ማለፉ ነው እንጂ ሌላውስ አይደለም።